እኔ እንደው እኔ ብቻ ነበርኩኝ እዛ ቪዲዮ ሰርቼ ምን ብዬ የወጣሁት እኔ ነበርኩኝ። እነሱ ራሱ ወጥተዋል፣ ሌሎች ነበሩ እና ሙክታር ምናምን ነበሩ እና ቦቼ ምናምን ነበሩ። እነሱ ራሱ ተቀይመው ነው የሄዱት። እነሱ ራሱ መናገር ይችላሉ፣ ግን ተቀይመው ህብረተሰቡ ደግሞ ምንም አያውቅም። ይሄ በውስጥ የሚፈጠረው ነገር ምንም አያውቅም። ሶ ለምን እንትን እንላለን፣ ለምን እንረብሻለን በማለት ዝም ብለው እየሄዱት ማለት ነው። እኔም ደግሞ በቃ ቪዲዮ ሰርቼ ሰላም ሁኜ ነው የሄድኩት ከዛ ሀገር። ግን ከዛ በኋላ ሲዝት ነበረ ሁላ በቮይስ ምናምን ሲልክላቸው ነበረ እና ሰምቼ ነው እኔ ከሰው ስልክ ቮይስ እና እንዴ ምናምን ነገር ምን አድርጌ ነው ይሄን ያለ ምን አድርጌ ነው ደግሞ ምን አለ ደካማ ጎኗ ልጇ ናት። አዎ እንዳለቅስና እንደዚህ እንዳረገ ያረገኝ ልጄ ናት። ደካማ ጎኔ በጣም ደካማ ጎኔ ልጄ ናት። በቃ ሁላችሁም ታውቃላችሁ፣ ወይም ደግሞ ያልወለዳችሁም ደግሞ ወልዳችሁም ደግሞ ታዩታላችሁ። ወልዳችሁ ሴቶች እናንተ ሴቶች ወልዳችሁ ይሁንና ያለ አባት አሳድጉና እዩት። ዊንታ እንዳታለቅሽ፣ ጠንካራ ሴቶች እንዳታለቅሽ ነግሬሻለሁ። እየሳቅሽ ነው። አዎ እየሳቅሽ ነው። እንዳታለቅሽ ኦሬዲ የኢትዮጵያ ሕዝብ ሁሉ ካንቺ ጋር ነው። ዊንታ ይኸውልሽ ባይዘው ልጅሽ በጣም ብዙ ሙሉ የኢትዮጵያ ብሔር ብሔረሰብ እናትና አባቷ እረፊ፣ እንዳታለቅሽ፣ እንደዚህ እንዳይሰማሽ እረፊ። ይቅርታ እኔ አንድ ጥያቄ ልጅ በስተቀር ታውቃላችሁ ማንም የለኝና ሲደድቧት በጣም ነው ያመመኝ ነው ማለት ምን አደረገች? 4 ዓመቷ ነው መናገር አትችልም። ምግብ ስጠኝ እንኳን ማለት አትችልም። ሶሻል ሚዲያ ብጋፋ እኔ ነኝ የተጋፋሁት አይደለም መጥቼ ምን አደረገች እሷ? ነገ ታየዋለች እኮ ይሄን ቪዲዮ ታድግና ምንድነው የሚሰማት? እኔ ተሰማኝ እንደዚህ ተሰማኝ፣ እሷ ግን ነገ ምንድነው የሚሰማት? እና ያሳዘነኝ ይሄ ነው። ላይክ በእኔ ቦታ ሆናችሁ እኔ ስደቡኝ፣ ግደሉኝ ከፈለጋችሁ ምንም ነገር አይሰማኝም። ግን ልጄ ማንም ምትስቂ ሴት እዚህ ጋር ምንም ማንም ሰው ብትኖሪ ወልደሽ እዩ ነው በቃ የምለው። ወልደሽ እዩ፣ የእውነቴን ነው የምልሽ። ወልደሽ ስታዩ ደግሞ በእኔ እድሜ እኮ ማለት ነው እናንተ በ18 ዓመታችሁ ያሳለፋችሁትን ላይፍ አላሳለፍኩም። እኔ በ10 ዓመት የት ነኝ? ጎዳና ነበርኩኝ። እኔ ማሳለፈው ላይፍ ብታዩ እንደዚህ አትሉኝም። ከምሬን ነው የምላችሁ። አታልቅሽ ፕሊዝ፣ ጠንካራ ሴት ነሽ። አታልቅሽ። እኛ ልናስለቅስሽ ሳይሆን የመጣ ነው። አታልቅሽ ሳይሆን ዊታዬ ካጠገብሽ ብዙ ሰው እንዳለ እንድታውቂ ነው። በቃ yes ይሄ ነው። እኛ እንደምንወድሽ ፍቅራችንን ልናሳይ ነው አለን። ወንድሞችሽ ያንቺ ልጅ የኛ ኃላፊነት ናት የምትሆነው፣ የኛ ኃላፊነት። ዛሬም ሜቢ እኛ ተቀበለን ኃላፊነቱን ወስደን ይሆናል ከዚህ ቤት የምንወጣው። እሺ የኔ እህት አለን ደግሞ እሺ ወንድሞችሽ አለን። ሜቢ ጀነራልና ሸራ ከዚህ በኋላ ሰው ላይ ሳደቡ እዚሁ ቃል ገብቶ የልጅሽን አደራ ተቀብለው በቻሉት መጠን የሚንከባከቡት እነሱ ይሆናሉ። እኛ እንሆናለን። ኦኬ እኛ እንሆናለን። ስለዚህ የምትደውሉ ሰዎች አንዴ ላይቭ ላይ ነው ያለሁት። አንድ ቤቱን የሆነ የምጠይቀው ነገር አለና ቤቱን ነው የምጠይቀው። ዊንታዬ አንቺን አይደለም አካሄዱን ላስተካክለው። ቤት ውስጥ አይቻለሁ ወንድሜ፣ የደወልክ ያለው ወንድሜ አይቻለሁ። ቴንክ ዩ እግዚአብሔር ያክብር። ዊንታ አንቺን ሳይሆን ቤቱን ነው የምጠይቀው። የአንድ ወዳጃችን ስም ተነስቷል which is ቤኪ ነው። ቤኪ እዚህ ቤት መጥቶ እዚሁ ጋር ባለበት ከሷ ጋር ያለውን ነገር እንጠይቅ ወይስ የነዚህ ልጆች ነገር ቀድመን ጨርሰን መሄድ ካለብን ከሱ ጋር ያለውንም ነገር ብናስተካክል የሚል ጥያቄ ለእናንተ ነው። ለህዝቡ ነው ይዤ ባለች ሙለርዬ ዊንታዬ ባለችበት ኔቨር አይሆንም። በቃ ነግራናለች። አክብራችሁ ጠርታችኋታል። አክብራ መታለች። ስለዚህ ሜቢ አሁን ተሳስቶ የሆነ ነገር ካለ ወይኔ ልገባበት እችላለሁ ምናምን ነገር። ስለዚህ አይሆንም። ለብቻ መጠየቅ ነው። መጠየቅ ካለበት ነገር ካለ ለብቻ ነውና እሷን አክብረን ጠይቀናታል። ኢሞሽናል ላይ ናት። አሁን ጥሩ እንትን ላይ አይደለችም። ስለዚህ ዊንታዬን በስነ ስርዓት በክብር አስተናግደን ጥያቄዋን፣ ችግሮችን፣ ነገሮችን እንትን ብለን እህታችንን በሰላም ከሸኘናት በኋላ የእናንተ ወንድም ደግሞ ያለውን ችግር መጥቶ እዚሁ የኢትዮጵያ ሕዝብ በተሰበሰበበት የተለያየ ብሔር ብሔረሰብ በተሰበሰበበት ይነግረናል ማለት ነው በክብር። ካልብዛው ሁለቱም አንድ ላይ ካሉ እርስ በርስ መልስ ሊመላለሱ ምናምን ነገር ከሆነ ወደ ማየውን ነገር ልንገባ ስለምንችል ነገሮችን ገባክ በስማርት ወይ መውሰዱ ጥሩ ነው ብዬ አስባለሁ።
ቴንክ ዩ ዋኖ። ሌሎች የምትጨምሩ ሀሳብ አለ? ከላይ ቁጭ ያላችሁት አሁን እዚህ ጋር ዋንትያንም የቀረነው ለዛ አላማ አይደለም። እነዚህ ሁለት ልጆች አጸያፊ ንግግሮች በመናገራቸው በዛ መሰረት ይቅርታ እንዲጠይቁ ነው ዋና ጉዳያችን ይሄ ነው። ስለዚህ ይሄንን ጉዳይ ካጠናቀቀን በኋላ ቤኪ ወንድማችን ነው ይሄንን ነገር ለምን ማድረግ እንደፈለገ በቀጥታው መጠየቅ ነው። እነዚህ ልጆችም አንስቶ እያወሩት ነበር። በሱ ነው የተላክነው የሚለውን ነገር በሱ አፍ ከደገመሽ ደግሞ ከሱ አፍ የበለጠ ምስክር የሚሆን ነገር የለም። ስለዚህ ለምን አደረግክ የሚለውን ነገር እኛ በግል ነው እንጂ መጠየቅ አለብን። እሷ ባለችበት የምንጠይቅበት ነገር ምን የለም። ቀጥታው ነው ያክብርልኝ። ቴንክ ዩ ግርምሽ። አካሄዱን ያው አስተካክዬ ነገር እንትን እንዳይል ስለፈለግኩ ነው። ይሄን ጥያቄ ቤቱን ጠይቄ ቤቱ በተስማማው እንሄዳለን። ሌላሽ የምትጨምሩ ሀሳብ የምትጨምሩ ሰዎች አንድ ሰው ልቀበል። አንድ ሰው በፍቃደኝነት አንድ ሰው አሁን ባነሳው ሀሳብ ታጋሽ አለክ መዲ ያለሽ እዩ ጂስ ነጎ ሙሌ ይሰማል? ይሰማል። አንድ ነገር ላዘነው ቤቴ ላይ ስለሆንኩኝ ጀነራል እና ሸራ ከዚህ በፊት ስናያችሁ ሁሌም በቪዲዮ ነው የምናውቃችሁ። በቪዲዮ ትመጣላችሁ። እኔንም ቤቱንም ህዝቡንም የምታከብሩ ከሆነ ለወንትያም ክብር ካላችሁ ቪዲዮ ክፈቱ፣ ቶሎ በሉ። ቴንክ ዩ ዜር ያክብራችሁ በፍጥነት። እዩ ከማውራቱ በፊት እናንተ ቪዲዮ ክፈቱልኝ ሁለታችሁ። ታቂ ሰከለሚን ቪዲዮ ፎቅ አለ ከለገን ሞሶ ሊተከን ይከከመም ቪዲዮ ነው ዋተከሙ ነው ስለን ቆሞክ ኖ ሞክ ቪዲዮ እንት ከበደም ቪዲዮ ዋለ። ቴንክ ዩ ጀነራል ሸራ ቪዲዮ ክፈት ቶሎ በል። ዋኖ ፍዬ እንዴት ነሽ? የትግል አጋሬ የኔ እናት ደስ ብሎኛል። ሰላም ነው እንዴት ወይ መድኃኒዓለም። ቴንክ ዩ ሁለታችሁም ስለመጣችሁ በቪዲዮ አዎ ሁለታችሁም ስለመጣችሁ በጣም እናመሰግናለን። ሂድ ቀጥል አንተ እዩ። ይሰማል? የኔ ድምጽ ይሰማል? ያው በመጀመሪያ ያው ጀነራልና ሸራ ባደረጉት ነገር ላይ ምክንያታቸው ምንም ይሁን ምንም በዛ ነገር ላይ ነው ቤቱን የከፈትነው። አሁን ደግሞ ከኢታችን ከዋንትያ የሰማው ነገር ደግሞ ጥያቄ ትልቅ ጥያቄ የሚያስነሳ ነው። ያ አደረገ የተባለው አካል ለኛም ሆነ ለማህበረሰቡ ግልጽ የሚያደርግበት አንግሎች ቢመቻች ጥሩ ነው ይላል። ያ ሌላ ሪስ ሊሆን ይችላልና በተለይ እነዚህ ወንድሞች ያደረጉት ነገር ላይ ሁላችንም ልባችን ተሰብሯል። ድርጊቱ በጣም የሚወገዝና ከሚያድግ ሰው ከወጣትነት የሚጠበቅ ስላልሆነ ይሄንን ድርጊት እኛ አንደግፍምና እሷ በምትፈልገው መንገድ ሁሉ ልጆችን ለማቅረብ ይቅርታንም ከፈለገች ይቅርታ በምትፈልገው መንገድ ይቅርታ ለመጠየቅ ነው የመጡት። ሌላም መንገድ ካለ እሷን መካስ የሚቻልበት መንገድ ሁሉ ችግር የለውም። ግን እኔ ያ ዋኖፊ ስላለች እንጂ ፌስ ቱ ፌስ ከዋንትያ ጋር ያለውን ነገር የተጠራው አካል ትክክለኛ መልስ ቢመላለስና መረጃ ባለው መንገድ ትክክለኛ ቢወራ ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ ነገር በእኛ ሀገር ውስጥ ነው የሆነው። እንግዳ በእንደዚህ አይነት መንገድ እንዲሸኝም ሆነ ማንም ሰው እንዲቀበል አንፈልግም። ሁላችንም ሀገራችን ውስጥ እስከሆነ ድረስ እንግዳነት በተሄደበት መንገድ ላይ የማህበረሰቡን ስም በዚህ ልክ ያጠፋ አካል ካለ እኔም ሆነ ሌላውም አካል እዩ ጋር ስልክ መጥቶበታል መሰለኝ። ሌሎቻችን ታፕ ኮፒ ሊንክ ሼር እያደረግን ሁላችንም ሪፖስት እናደርገው። እዩዬ ባለው እኔ እህቴ በዚህ ሰዓት ኢሞሽናል ላይ ናት። አንድ ብራኳ ልጇ ለኔም ልጄ ነው ይሰማል ግርም እና በዚህ ኢሞሽናል በሆነችበት አካባቢ ላይ ቤኪ መጥቶ እኔ አይመቸኝም። እኔ እዩዬ አይሆንም። ቴንክ ዩ ዋን ኦፍ ያንቺን ሀሳብ ቴንክ ዩ። በዛ እሱ ሀሳቡን ይጨርስና አስታራቂ ሀሳብ ከአንድ ሰው ተቀበለን ወደ ጉዳዩ እንሄዳለን። ዋንትዬ አይዞሽ እሺ እህቴ አለን ደግሞ አለን ከጎንሽ ምንም እንትን እንዳትዪ አውቀን ነው ዝም ያስደረግንሽ። አባዬ አስታራቂ ላውራ የስ ትችላለህ። እዩ ግን ሀሳቡን አልጨረሰም። እሱ ከጨረሰ ብታወራ ደስ ይለኛል። እሺ ይጨርስ።
ስልክ ገብቶበታል። አንተ ቀጥል፣ ችግር የለውም። ሰዓታችንን እንጠቀም። እሺ የማክበር ሰላምታዬን አቀርባለሁ። ሁላችሁም እንዴት ናችሁ? እድሉን ስለሰጣችሁኝ በጣም አመሰግናለሁ። ያው ለሁላችሁም እኔ ክብር አለኝ። ወጣቶች ናችሁ። ያው ዋንትያ እህታችን ናት፣ ልጃችን ናት። በጣም ብዙ ክብር አለን እና ማቀርቀር የለብሽም፣ ከፍ ብለሽ እንድትሄጂ ነው ፍላጎታችን። አክብረሽ ወደዚህ ማህበረሰብ ስለመጣሽ በጣም እናመሰግናለን። እግዚአብሔር አክብረልን። እዩዬ እንዳለ ወንድሞቻችን ናቸው ጀነራል እና ሸራ። ሰው የግለሰብ ግጭት ቢሆንም ከዚህ ትልቅ ማህበረሰብ ወጥተው እንዲህ አይነት ነገር መሆን የለበትም በሚል ነው ሁላችንም ተሰምቶን ለመምከርና ለመመለስ ለማስታረቅ እየጣርን ያለው። ይሄንን ነው የምናደርገው። እዩ እንዳለ እኔም ይሄንን ሀሳብ ይጋራል። ዋንትያ ቤኪን እዚሁ ሜንሽን ስላረገች ቤኪ ጋ ነው ስህተቱ፣ ቤኪ ልኮ ነው፣ ከዚህ በፊት እንዲህ አይነት ኮንፍሊክት ነበር ከቤቲ ጋር ስላለች እንደው ቤቲንም ሲሙ ስለተነሳ እሱ መጥቶ የተሰማውን ሀሳብ እዚህ በአጭሩ ቢገልጽና ከዛ በኋላ ነገሩን ብናሳድረው ምን ይሆናል የሚል ነው። እኔም የእዩን ሀሳብ ነው የሚደግፈው። ቴንኪው። ይሄ የእሷ ፈቃደኝነት ያስፈልጋል። የእሷ ፈቃደኝነት ነው። አንዴ ቆይ ያለሽ። እሺ ይሁን ቀጥል። እሺ ሀሳቤን ሊጨርስና እኔ ያልኩበት ነገር ተረታችሁኝ ከሆነ እቺ ልጅ እንግዳነት ነው ወደ ሀገራችን የሄደችው። ይሄ ነገር እውነትም በዚህ መንገድ ከሆነ እኛን ጭምር የሚመለከት ጉዳይ ስለሆነ ፌስ ቱ ፌስ የሚያስፈልግ ጉዳይ ስለሆነ ይሄ ድርጊት ደርሶባት ከሆነ እንደዚህ አይነት ነገር ተፈጥሮ ከሆነ እኛም አብረን ነው መቆም ያለብን። ይሄ ነገር መወገዝ አለበት አይደለም እንዴ? እንደዚህ አይነት ድርጊት ላይ ደግሞ ከዚህ በፊት አናቆም። ይሄንን ወንድማችን የተወራው ነገር ላይ ይሄ ቤት አይሆንም ከተባለ እንኳን ሌላ ቤት የሚይዛችሁ ትክክለኛ ሀቅ ይውጣ ነው የምንለው። ምክንያቱም የሷም ሀቅ ሆነ የሱም የሷም እውነታ እንዲጠፋ አንፈልግም። እኔ ቤኪን ማቆ በመልካምነት ነው፣ በጥሩ ስራ ነው ከዚህ በፊት የምናውቀው። ያ ነገር እንግዳ ይዤ ልሄድ ነው ስል ሁላችንም ቪዲዮ ሰርተናል። ወደ ሀገራችን እንድትሄዱ ድጋፍ ያለውን አድናቆት እንትን ብለናል። የብሔር ብሔረሰቦችን ለማክበር እዛ ስትሄዱ ማለት ነው። ያ ማለት በእኛ ሀገር ውስጥ ይሄ አይነት ድርጊት ተፈጽሞ ከሆነ እኛም ማወቅ እንፈልጋለን። እንደ እንግዳ ይሄ ነገር መድረግ የለበትም ብዬ ስለማምን ማለት ነው። ስለዚህ ይሄ ነገር እዚህ ቤት ባይሆን እንኳን የነዚህ ልጆች ነገር እንጨርስና ሌላ ቤትም ቢሆን ያዙትና ይሄ ነገር በፊት ለፊት እንድታወሩ እንፈልጋለን የሚል ሀሳብ ነው። ሙሌ ሶሪ ስላበዛ። ቴንኪው እዩ፣ ችግር የለውም ተቀብያለሁ። ዋኖፌን አንድ ነገር ማለት ፈልጋለሁ። ልጅቷም ሞጂን ስለሆነች መጀመሪያ የነዚህን ልጆች ሀሳብ እንጨርስና ወደ የሚቀጥለው ርዕስ እናልፋለን።